አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትሎ ተሰማላችሁ። ዋና ዋናዎቹን በቅድሚያ እናስተዋውቃችሁ። ጦርነቱ ተስፋፍቷል። ከ1000 ኪሎ ሜትሮች ርቀት የተተኮሰ ሚሳኤል የእስራኤልን ሰማይ ሰንጥቆ ገብቷል። ዓለም የመካከለኛው ምስራቅ ጦርነት ወደ አዲስና አደገኛ ምዕራፍ መሸጋገሩን እየተመለከተ ነው። እስካሁን በባህር ላይ የሚደረጉት ትንኮሳዎችና በድሮን ጥቃቶች ሲወሰኑ የነበሩት የየመን ሐውቲዎች ዛሬ ታሪክ ቀይረዋል። አንድ ወር ባስቆጠረው ጦርነት ለመጀመሪያ ጊዜ ረጅም ርቀት ባሊስቲክ ሚሳኤሎችን በቀጥታ ወደ እስራኤል እምብርት ተኩሰዋል። ይህ ጥቃት ወታደራዊ እርምጃ ብቻ አይደለም፣ እጃችን እስራኤል ይደርሳል የሚል የሐውቲዎች መልእክት የተላለፈበት ነው። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ አስተዋውቋል። እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ግለሰቦችና የማስታወቂያ ባለሙያዎች በቁጥጥር ስር ውለው ፍርድ ቤት ቀርበዋል። ፌደራል ፖሊስ በቁጥጥር ስር እንደዋላቸው ከተገለጹት ታዋቂ ሰዎች መካከል አርቲስት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀኔ ይገኙበታል። የማስታወቂያ ባለሙያው እንዲሁም ፕሮሞተር አብርሃም ግዛው፣ መንሱር ጀማልና ካሌድ ናስርም በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ይገኛል። በመጪው ግንቦት ወር ሀገራዊ 7ኛ ምርጫ ይካሄዳል ተብሎ የሚጠበቅ ሲሆን ለዚህም በአሁኑ ሰዓት የመራጮች ምዝገባ እየተካሄደ ነው። በዚህ ሂደት ውስጥ የመራጮች ምዝገባ እየተካሄደበት ያልሆነው የትግራይ ክልል ጉዳይ አነጋጋሪ ሆኗል። በክልሉ ገዢው ፓርቲ ብልጽግና ይወዳደራል ወይንም አይወዳደርም የሚለውም ሌላኛው አነጋጋሪ ጉዳይ ነው። በድንበር አካባቢ ያንዣበበ ያለው የጦርነት ጥላና እየተባባሰ የመጣው ውጊያ በሰላማዊ ሰዎች ላይ ከፍተኛ አደጋ ደቅኗል። ይህ በድንበር እየተባባሰ የመጣው ወታደራዊ እንቅስቃሴ የቀጠናውን ሰላም ወደ ለየለት ቀውስ እየገፋው ነው ተብሏል። የኦሮሚያ ክልላዊ መንግስት ቀደም ሲል ህገወጥ ተብለው ለፈረሳ ተለይተው የነበሩ በርካታ ቤቶችን ወደ ህጋዊ መስመር ለማስገባት መወሰኑ ተሰምቷል። ክልላዊ መንግስቱ በተለምዶ ጨረቃ ቤት ተብለው የሚጠሩ ህገወጥ ይዞታዎችን ህጋዊ ለማድረግ የሚያስችል አዲስ መመሪያ አጽድቋል። እነዚህ ሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። ጦርነቱ አቅጣጫውን ቀየረም። ሐውቲዎች ወደ እስራኤል ተኮሱም። ከ1000 ኪሎ ሜትሮች ርቀት የተተኮሰ ሚሳኤል የእስራኤልን ሰማይ ሰንጥቆ ገብቷል። እስካሁን በባህር ላይ በሚደረጉ ትንኮሳዎችና በድሮን ጥቃቶች ሲወሰኑ የነበሩት የየመን ሐውቲዎች ዛሬ ታሪክ ቀይረዋል። አንድ ወር ባስቆጠረው ጦርነት ለመጀመሪያ ጊዜ የረጅም ርቀት ባሊስቲክ ሚሳኤሎችን በቀጥታ ወደ እስራኤል እምብርት በመተኮስ የቀጠናውን የኃይል ሚዛን የሚፈትን ድፍረት አሳይተዋል። የሐውቲ ወታደራዊ ቃል አቀባይ የሃያ ሳሬ በኩራት እንደተናገሩት ጥቃቱ የተፈጸመው እጅግ ዘመናዊ በሆኑና የራዳር መከላከያዎችን ሰብረው መግባት በሚችሉ ባሊስቲክ ሚሳኤሎች ነው። ጥቃቱ ያነጣጠረው በደቡባዊ እስራኤል በሚገኘውና እጅግ የጎላ ጠቀሜታ ባለው የቤርሳቤ አካባቢ በሚገኙ ወታደራዊ ይዞታዎች ላይ ነው። ሮይተርስ እንደዘገበው ሚሳኤሎቹ ወደ እስራኤል የአየር ክልል ሲገቡ በደቡባዊ እስራኤል የሚገኙ ከተሞች በደህንነት ማስጠንቀቂያ የሳይረን ድምፅ አስተጋብተዋል። የእስራኤል መከላከያ ሰራዊት አይዲኤፍ ባወጣው መግለጫ ሚሳኤሎቹ በአየር ላይ ያሉ ተመተዋል። ይሁን እንጂ የሐውቲዎች ሚሳኤል ይህን ያህል ርቀት ተጉዞ እስራኤል ደጃፍ መድረሱ የእስራኤልን የአየር መከላከያ ስርዓት ጥያቄ ውስጥ እንዲገባ አድርጓል። የመከላከል አቅሙን በኢራንና በእስራኤል መካከል ያለው ውጥረት በከረረበት በዚህ ወቅት የዛሬው ጥቃት ሐውቲዎች የኢራን ዋነኛ አጋር መሆናቸውን ያሳዩበት ነው። ጥቃቱ በባህር ላይ ከሚደረጉት እንቅስቃሴዎች ባለፈ የምድር ላይ ኢላማዎችን የመምታት አቅም እንዳላቸው ለማሳየት የታለመ ነው ተብሏል። ሐውቲዎች እስራኤል በሰሜን ከሄዝቦላ ጋር በምትፋለምበት ወቅት ከደቡብ በኩል ሌላ የጦር ግንባር በመክፈት ጫና ለመፍጠር እየሞከሩ ነው። የሐውቲዎች ሚሳኤል እስራኤል መድረስ የቴክኖሎጂ አቅም ማሳያ ብቻ ሳይሆን የመካከለኛው ምስራቅ ፖለቲካዊ ካርታ እየተቀየረ መሆኑን ያሳያል ተብሏል። ሐውቲዎች ሚሳኤል ቢተኩሱም እስራኤል ግን ገና አየር ላይ እንዳለ እንዳመከነችው ነው የተናገረችው። ይህ ቴክኖሎጂ በዓለም ጥቂት ሀገራት እጅ ላይ ብቻ ይገኛል። ተንታኞች የእስራኤል የመከላከያ ጋሻ ምን ያህል ጠንካራና የትኛውንም አይነት ጥቃት ለማክሸፍ ዝግጁ መሆኑን እንደሚያሳይ ገልጸዋል። እስራኤል ለሐውቲዎች ጥቃት ትክክለኛ ተጠያቂ ኢራን መሆኗን ስለምታምን አጸፋዋን በቀጥታ በኢራን ላይ ወይንም በሶሪያና ሊባኖስ በሚገኙ የኢራን ወታደራዊ አማካሪዎች ላይ ልታደርስ እንደምትችል ጠቁመዋል። ይህ ደግሞ ግጭቱን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል እየተነገረ ነው። በአርቲስቶቹ ላይ የተመሰረተው ክስ የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ አስተዋውቀዋል፣ እንዲሁም በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉትን ታዋቂ ግለሰቦችና የማስታወቂያ ባለሙያዎች በቁጥጥር ስር አውሎ ፍርድ ቤት ማቅረቡን የፌደራል ፖሊስ አስታውቋል። የፊንቴክ ኢንቨስትመንት መስራቾች የኤሌክትሪክ መኪና መግዛት ከሚፈልጉ ግለሰቦች 50% ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸው መግለጻቸውንም ፖሊስ አያይዞ ገልጿል። የፌደራል ፖሊስ በቁጥጥር ስር ከዋላቸው ታዋቂ ግለሰቦች መካከል
አርቲስት ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝና ይገረም ደጀኔ ይገኙበታል። የማስታወቂያ ባለሙያው አብርሃም ግዛው፣ መንሱር ጀማል፣ ካሊድ ናስርም በቁጥጥር ስር ውለዋል። ተጠርጣሪዎቹ 148 መኪኖችን ከጅቡቲ ማስገባታቸውና 100 መኪኖችን ለተወሰኑ ግለሰቦች ማከፋፈላቸውን የተነገረው፣ ቀሪዎቹ 48 መኪኖች ደግሞ በድብቅ መሸጣቸው ተነግሯል። የድርጅቱ ባለቤቶች ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ ነበር ብሏል ፖሊስ በምርመራ ሪፖርቱም። ፊንቴክ ኢንቨስትመንትን የግል ድርጅት መስራችና ባለቤት የሆኑት ዳንኤል ዮሐንስ ኢየሱስ እንዲሁም ግርማይ ገብርኤል የደጎ የመጀመሪያ ክስ ተመስርቶባቸዋል። የተፈጸመው ወንጀል ውስብስብ እንዲሁም ድንበር ተሻጋሪ መሆኑን የገለጸው የፌዴራል ፖሊስ ጉዳዩን ተረክቦ መመልከት መጀመሩን አስታውቋል። ፖሊስ ዛሬ በይፋ ማህበራዊ ትስስር ገጹ ባሰፈረው መግለጫ ከ1200 በላይ ዜጎችን አጭበርብረው የ1.7 ቢሊዮን ብር ጉዳት አድርሰዋል ያላቸውን የፊንቴክ ኢንቨስትመንት ግሩፕ መስራችና ባለቤት ምርመራ አጣርቶ አቃቤ ሕግ ክስ መመስረቱን ገልጿል። የፊንቴክ ባለቤቶችና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እየተካሄደባቸው ነው። ተጠርጣሪዎቹ ከ1200 በላይ ተጎጂዎችን አጭበርብረው በመመዝገብ 950 ሺህ ብር ቅድመ ክፍያ፣ 285 ሺህ ብር የመንግስት ታክስ እንዲሁም 130 ሺህ ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዳቸው 1,365,000 ሺህ ብር መቀበላቸውን ገልጿል። ፖሊስ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና ድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ ናቸው ባላቸው የፊንቴክ ኢንቨስትመንት ግሩፕ መስራቾችና ባለቤቶች ላይ ክስ መስርቷል። ከዚህ በተጨማሪ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገር በተለያዩ ማህበራዊ ትስስር ገጾች የሐሰት መረጃዎችን ለህብረተሰቡ በማሰራጨት ግለሰቦች እንዲጭበረበሩ አድርጓቸዋል ያላቸውንም ታዋቂ ግለሰቦች በቁጥጥር ስር አውሏል። በቁጥጥር ስር የዋሉት ታዋቂ ግለሰቦችና የማስታወቂያ ባለሙያዎች አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ መኪና በስጦታ ተቀብለዋል ተብሏል። በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብ በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ ወንጀል ግለሰቦቹ ምርመራ እየተካሄደባቸው ነው። ፌዴራል ፖሊስ ዛሬ ባወጣው መግለጫ ታዋቂ አርቲስቶችና የማስታወቂያ ባለሙያዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ነው። እስከ መጋቢት 30 ቀን 2018 ዓ.ም ተጨማሪ ምርመራ እንዲደረግ በፍርድ ቤት ቀጠሮ ተሰጥቶታል። የፊንቴክ መስራቾች ከሆኑት መካከል አቶ ዳንኤል ዮሐንስ በቁጥጥር ስር መዋላቸው ታውቋል። ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለመዋል ፌዴራል ፖሊስ ክትትል እያደረጉ ነው ብለዋል። አቶ ግርማይ ከዚህ ቀደም በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉካን በተባለ ድርጅት ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫን እንድትመለከቱ አድርጋለሁ በማለት ዜጎችን በሚሊዮን የሚቆጠር ገንዘብ አጭበርብሮ ከሀገር ወጥቷል የተባለ ግለሰብ ነው። ፌዴራል ፖሊስ ግለሰቡን በቁጥጥር ስር ለመዋል ከኢንተርፖል ጋር በመስራት ወደ ሀገር ማስመጣቱንና በሕግ አግባብ ተጠያቂ እንዲሆን ማድረጉን ፌዴራል ፖሊስ አብራርቷል። አሁን በተጨማሪ ሌላ የወንጀል ጉዳይ እኚህ ግለሰብ በፖሊስ እየተፈለጉ ነው። ብልጽግና በትግራይ ምርጫም ገዢው ብልጽግና ፓርቲ በመጪው ግንቦት ወር ለሚካሄደው 7ኛው ሀገራዊ ምርጫ በትግራይ ክልል የሚወዳደር እጩ አለማቅረቡን አረጋግጫለሁ ሲል ቢቢሲ ዘግቧል። ብልጽግና ፓርቲ ምርጫ የመካሄዱ ነገር አጠራጣሪ በሆነበት ትግራይ ክልል ለሚገኙ የፓርላማና የክልል ምክር ቤት መቀመጫዎች አንድ እጩ አለማቅረቡን የታወቀው 6 ተቃዋሚ ፖለቲካ ፓርቲዎች፣ 2 ቅንጅቶች በበኩላቸው 101 እጩዎችን አስመዝግበዋል። በትግራይ ቀረቡ ጠቅላላ እጩዎች ቁጥር በክልሉ ካሉት የፓርላማና የክልል ምክር ቤት መቀመጫዎች ብዛት ያነሰ መሆኑን ያመላክተው ዘገባው የፌዴሬሽን ምክር ቤት አከራካሪ ባላቸው ስፍራዎች ላይ ውሳኔ ከማሳለፉ በፊት ይፋ የተደረገ የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ በትግራይ ክልል በድምሩ 182 መቀመጫዎች እንደነበሩ አስታውሷል። ከዚህ ውስጥ 152 ያህሉ የክልል ምክር ቤት እንደሆኑ 38ቱ ደግሞ በሕዝብ ተወካዮች ምክር ቤት የትግራይ ተወካዮች እንደሆኑ ዘገባው ጠቅሷል። ምርጫ ቦርድ ከአንድ ወር ገደማ በፊት የካቲት 23 ቀን 2018 ዓ.ም ባወጣው መግለጫ በትግራይና አማራ ክልል መንግስታት መካከል አከራካሪ ሆነው በቆዩት 5 የምርጫ ክልሎች ከትግራይ ውጭ ሆነው ለብቻቸው ምርጫ እንዲደረግባቸው መወሰኑ ይታወቃል። የፌዴሬሽን ምክር ቤት በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የወሰነባቸው የምርጫ ክልሎች ሁመራ፣ አዲረመጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ ናቸው። ቢቢሲ ባወጣው ዘገባ የእጩዎች ዝርዝር ውስጥ በእነዚህ ምርጫ ክልሎች ለመወዳደር የተመዘገቡ ተወካዮች አልተካተቱም። በትግራይ ክልል ከፍተኛ የእጩዎች ቁጥር ያስመዘገበው ከህዝባዊ ወያነ ሓርነት ትግራይ ህወሓት ተነጥለው በወጡ ፖለቲከኞች የተመሰረተው ስምረት ፓርቲ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ በሊቀመንበርነት የሚመሩት ፓርቲ ለውድድር ያቀረበው ስምረት 7 እጩዎችን ያስመዘገበው ለፓርላማ ወንበሮች ነው። የትምህርት ሚኒስቴር አማካሪና የፓርቲው የውጭ ግንኙነት ኃላፊ ፕሮፌሰር ክንደያ ገብረሕይወትን ጨምሮ 30 እጩዎች ቀርበዋል ለክልሉ ምክር ቤት ለመወዳደር። ትንሳኤ ሰባ እንደርታ ፓርቲ 24 እጩዎችን ለፓርላማና ለክልል ምክር ቤት በማስመዝገብ በሁለተኝነት ተቀምጧል።
ነጻነትና እኩልነት እንዲሁም ራያ ራዩማ ፓርቲዎች በእጩ ብዛት ተከታይ ያላቸው ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ፣ ትንሣኤ ስርዓት፣ ቃንጪ ሐቂ እንዲሁም የፖለቲካ ፓርቲዎች ቅንጅት የሆኑት ትብብር ለኢትዮጵያ አንድነትና ሰላም ለኢትዮጵያ ጥምረት በትግራይ መካሄዱ ጉዳይ አጠራጣሪ ለሆነው ምርጫ እጩዎችን አስመዝግበዋል። በሌሎች የኢትዮጵያ አካባቢዎች የሚታዩት የምርጫ ዝግጅቶች በትግራይ የማይታዩ ናቸው። ምርጫ ይካሄድባቸዋል ተብሎ በተለዩት አካባቢዎች በአሁኑ ሰዓት የመራጮች ምዝገባ የተጀመረ ሲሆን እንደ ቢቢሲ ዛሬው ዘገባ ከሆነ እስካሁን ባለው ሁናቴ በክልሉ የመራጮች ምዝገባ አልተጀመረም። በሀገር አቀፍ ደረጃ የመራጮች ምዝገባ የተጀመረው ባለፈው የካቲት 28 ቀን 2018 ዓ.ም ነው። ስለ ድንበሩ ውጊያ የተሰጠው ማስጠንቀቂያም በድንበር አካባቢ ያንዣበበ ያለው የጦርነት ጥላና እየተባባሰ የመጣው ውጊያ በአካባቢው ሰላማዊ ሰዎች ላይ ከፍተኛ አደጋ ደቅኗል። ይህ በድንበር እየተባባሰ የመጣው ወታደራዊ እንቅስቃሴ የቀጠናውን ሰላም ወደ ለየለት ቀውስ እየገፋው ነው። የተባበሩት መንግስታት ድርጅት በሱዳን አዋሳኝ ድንበሮች በተለይም ከኢትዮጵያ ጋር በሚገናኙ አካባቢዎች እየተባባሰ የመጣው ግጭት በሰላማዊ ሰዎች ላይ ከፍተኛ ስጋት መደቀኑን፣ የሰብአዊ እርዳታ ስርጭትን እያስተጓጉለ እንዳለ አሳስቧል። በሱዳን የተቀሰቀሰው ጦርነት መልኩን እየቀየረና ወደ ኢትዮጵያ አዋሳኝ ድንበሮች እየተቃረበ ነው። በሱዳንና በኢትዮጵያ ድንበር በተለይም በኩርሙክ አካባቢ እየተካሄደ ያለው ውጊያ ተመድን ያሳሰበ ነው። በሱዳን ጦር ኃይልና በፈጣን ድጋፍ ሰጪ ኃይል መካከል ለቀናት የተካሄደውን ውጊያ ተከትሎ ፈጥኖ ደራሽ ኃይሉ የድንበር አካባቢውን መቆጣጠሩ ተዘግቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ጠቅሶ ዥኗ እንደዘገበው በሱዳን፣ በኢትዮጵያ፣ በቻድ አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ሕይወት ቀጥፈዋል። ጽህፈት ቤቱ እየተጠናከረ በመጣው የድሮን ጥቃት ምክንያት ሁናቴው ይበልጥ እየተባባሰ ነው ብሏል። የሰብአዊ ረድኤት አጋሮች በዚህ ሳምንት መጀመሪያ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤድ ዳማዚን በስተደቡብ የሚገኙትን እንደ ኩርሙክ፣ ሳሊና ዴንራ ያሉ ስትራቴጂያዊ ቦታዎች ሰብአዊ እርዳታ ለማድረስ የሚደረገውን እንቅስቃሴ ገድቦታል ተብሏል። የተባበሩት መንግስታት ድርጅት ግጭቱ የንጹሃንን ሕይወት እያጠፋ ሰብአዊ እርዳታን እያስተጓጎለ ወደ ኢትዮጵያ የመስፋፋት ስጋት እያሳደረ ነው ብሏል። ከዚህ ባለፈ ጦርነቱን ሸሽተው ወደ ኢትዮጵያ የሚገቡ ስደተኞች ቁጥር በከፍተኛ ሁናቴ እየጨመረ ነው። ይህም ለሀገሪቱ ተጨማሪ ማህበራዊና ኢኮኖሚያዊ ጫና እየፈጠረ ይገኛል ብሏል። በድንበር አካባቢ ያለው አለመረጋጋት ለተፈናቃዮች የሚቀርበውን የእርዳታ አቅርቦት እጅግ ፈታኝ አድርጎታል። በሱዳን በኩል ያለው የትራንስፖርት መስመር መዘጋትና የጸጥታ መላላት ወደ ኢትዮጵያ የሚገቡ የእርዳታ ቁሳቁሶችን ፍሰት እያስተጓጎለ ነው። የተመድ ሪፖርት እንዳመላከተው ግጭቱ በዚህ መልኩ የሚቀጥል ከሆነ ቀጠናው ወደማይመለስ ቀውስ ሊገባ ይችላል። ዓለም አቀፉ ማህበረሰብ በሱዳን ድንበር አካባቢ ያለውን ሁናቴ በቅርበት እንዲከታተልና ለሰብአዊ መብት ጥሰቶች ትኩረት እንዲሰጥ ጥሪ ቀርቧል። ይህ በሱዳንና በኢትዮጵያ ድንበር እያንዣበበ ያለው የጦርነት ጥላ የቀጠናውን የንግድና የዲፕሎማሲ ግንኙነት አደጋ ላይ ጥሎታል ተብሏል። የኦሮሚያ ክልላዊ መንግስት አነጋጋሪ ውሳኔም የኦሮሚያ ክልላዊ መንግስት ቀደም ሲል ህገወጥ ተብለው ለፈረሳ ተለይተው የነበሩ በርካታ ቤቶችን ወደ ህጋዊ መስመር ለማስገባት መወሰኑ ተሰምቷል። የክልሉ መንግስት በተለምዶ ጨረቃ ቤት ተብለው የሚጠሩ ህገወጥ ይዞታዎችን ህጋዊ ለማድረግ የሚያስችል አዲስ መመሪያ አጽድቋል። ዋዜማ ሬዲዮ እንደዘገበችው የክልሉ ምክር ቤት መጋቢት 10 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤ መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መርቷል። የአሰራር ከከተሞች ፕላንና መሰረተ ልማት ጋር የማይጋጩ ይዞታዎችን ብቻ የሚመለከት ነው። በዚህ መሰረት ባለቤቶቹ የባለቤትነት ማረጋገጫ ካርታ የሚያገኙበትን እድል ይፈጥራል ተብሏል። መመሪያው ህጋዊ መሆን ሂደቱ የሚጀምረው አመልካቾች የሚፈልግባቸውን የሊዝና የግብር ክፍያ ሲፈጽሙ መሆኑን ይደነግጋል። በሊዝ የሚተዳደሩ ከተሞች የሊዝ አዋጁ ከጸደቀበት ከጥር 24 ቀን 2005 ዓ.ም ጀምሮ የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር መክፈል ይጠበቅባቸዋል። በሊዝ ስርዓቱ ላልገቡ ከተሞች ከመሬት ኪራይና ከቤት ግብር በተጨማሪ የ30 በመቶ ቅጣት እንዲከፍሉ ይገደዳሉ ተብሏል። ክፍያውን በአንድ ጊዜ መክፈል ለማይችሉ ግለሰቦች በ2 ዓመታት ጊዜ ውስጥ በ4 ዙር ከፍለው እንዲያጠናቅቁ ሁኔታዎች ይመቻችላቸዋል። ሆኖም በተቀመጠው የጊዜ ገደብ ክፍያውን ያላጠናቀቁ አመልካቾች መሬቱ ህጋዊ የማይደረግላቸው ከመሆኑም በላይ የከፈሉት ገንዘብ ተመላሽ አይሆንም ተብሏል። የአዲስ መመሪያ በክልሉ ባሉ አብዛኞቹ ከተሞች ላይ ተፈጻሚ ቢሆንም ሸገር፣ አዳማና ቢሾፍቱ ከተሞችን አይመለከትም። ከከተማ ፕላን ጋር የማይጣጣሙ ቤቶች መፍረሳቸውም ይቀጥላል ተብሏል። አንድ ግለሰብ ከአንድ በላይ ህገወጥ ይዞታ ካለው ትርፍ ይዞታው በመንግስት ይወረሳል። የቤቱ የቦታ ስፋት ከከተማው ደረጃ ስታንዳርድ በላይ ከሆነ ትርፍ መሬቱ ወደ መሬት ባንክ ይመለሳል ተብሏል። የህጋዊነት ማረጋገጫ የመስጠቱ ሂደት በ1 ዓመት ጊዜ ውስጥ ተጠናቆ እንዲያልቅ ታዟል። ለስራው መጓተት የየደረጃው የወረዳ ኃላፊዎች፣ ከንቲባዎች፣ የመሬት አስተዳደር መዋቅሮች ተጠያቂ እንደሚሆኑ መመሪያው በግልጽ አስፍሯል። ሂደቱን የክልሉ መሬት አስተዳደር ቢሮ፣ የከተማ ልማትና ቤቶች ቢሮ
እንዲሁም የከተሞች ፕላን ኢንስቲትዩት በቅንጅት ይመሩታል ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።